አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የታህሳስ 20 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሙሉ ለሙሉ ከወለድ ነፃ አገልግሎት የሚሰጠው ሸበሌ ባንክ የተከፈለ ካፒታሉ 2.26 ቢሊዮን ብር ደረሰ። የኢትዮጵያን የቡና ምርት ለቻይና ገበያ በስፋት ለማስተዋወቅ ያስችላል የተባለ አዲስ የቡና የንግድ ማዕከል በቻይና በይፋ ተመረቀ። ትራምፕ ከዘሌንስኪ ጋር በነበራቸው ውይይት አስቸጋሪ ጉዳዮች ቢኖሩም መሻሻል መታየቱን ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሸበሌ ባንክ የተከፈለ ካፒታሉን 2.26 ቢሊዮን ብር አደረሰ። በሸሪዓ መርሆች መሰረት የሚተዳደረውና ሙሉ በሙሉ ከወለድ ነፃ አገልግሎት የሚሰጠው ሸበሌ ባንክ የተከፈለ ካፒታሉ በሂሳብ ዓመቱ መጨረሻ 2.26 መድረሱን አስታውቋል። ባንኩ ከአክሲዮን ሽያጭ 878.4 ሚሊዮን ብር መሰብሰቡ ተገልጿል። ይህን ያስታወቀው በትናንትናው ዕለት የባንኩ አራተኛ ዓመታዊ ጠቅላላ ጉባኤውን በጅጅጋ ከተማ ባካሄደበት ወቅት ነው። የሸበሌ ባንክ እንደ አውሮፓውያኖቹ አቆጣጠር በ2024/25 ሂሳብ ዓመት ጠቅላላ ሀብቱ 6.03 ቢሊዮን ብር ደርሷል ብለዋል። ይህም አምና ከነበረው 3.76 ቢሊዮን የ60.5 በመቶ ጭማሪ አሳይቷል ተብሏል። ባንኩ የበጀት ዓመቱ ፈጣን የሀብት እድገት ያስመዘገበበት መሆኑን ጠቅሶ የካፒታል እንቅስቃሴዎች እንዲሁም የቅርንጫፍ ማስፋፋት ስራዎች ማከናወኑን በጉባኤው ገልጿል። ባንኩ በተጨማሪም 2.27 ቢሊዮን ብር ተቀማጭ ያሰባሰበ ሲሆን ይህም ሰዎች በባንኩ ላይ ያላቸው እምነት ማደጉን ያመላከተ ነው ብሏል። በ2024/25 በጀት ዓመት የብድር መጠንን በተመለከተ 1.73 ቢሊዮን ብር ለፋይናንስ ድጋፍ የሚውል ብድር ማቅረቡንም ገልጿል። ባንኩ በአሁኑ ሰዓት 1.7 ሚሊዮን ደንበኞችን ማፍራት የቻለ ሲሆን በቅርንጫፍ ደረጃ በሀገሪቱ ወደ 65 ከፍ ማለቱን አስታውቋል። ሸበሌ ባንክ በዓመቱ 570.3 ሚሊዮን ብር አጠቃላይ ገቢ ያሰባሰበ መሆኑን በሪፖርቱ በመግለጽ ከባለፈው ዓመት ሲነጻጸር የ5 በመቶ ጭማሪ አሳይቷል ብሏል። በዓመቱ የባንኩ የተጣራ ትርፍ 20.95 ሚሊዮን ብር ወይም የ65.6 በመቶ ጭማሪ ያለው መሆኑ በሪፖርቱ ተገልጿል። ከውጭ ምንዛሪ አንጻር በ2024/25 5.68 ሚሊዮን የአሜሪካ ዶላር ማሰባሰብ ችያለው ብለዋል። የባንኩ አጠቃላይ ወጪ 544.06 ሚሊዮን ብር ሆኖ የተመዘገበ ሲሆን ባንኩ የወጪ አስተዳደርና ገቢ ማሰባሰብ ላይ መሻሻሉን ያሳየ ነው ተብሏል። የሶማሌ ክልል የማይክሮ ፋይናንስ ተቋም ሆኖ ስራ የጀመረው ሸበሌ ከብሔራዊ ባንክ ፍቃድ በማግኘት ወደ ሸበሌ ባንክ ያደገው በ2013 ነው። ማንኛውም አካል የእጽዋት ውጤቶችን ያለ ፍቃድ ወደ ሀገር ውስጥ ለማስገባትና ከሀገር ለማስወጣት ቅድመ ፍቃድ ማግኘት ይኖርበታል ተባለ። የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ተሻሽሎ መጽደቁን ተከትሎ ማንኛውም አካል የእጽዋት ውጤቶችን ያለ ፍቃድ ወደ ሀገር ማስገባትና ማስወጣት እንደማይችል ተገልጿል። ይህ የተገለጸው የኢፌዴሪ ሕዝብ ተወካዮች ምክር ቤት በተጠናቀቀው ሳምንት ባደረገው 5ኛ ዓመት የስራ ዘመን 5ኛ መደበኛ ስብሰባ የእጽዋት ጥበቃና ኳራንታይን ረቂቅ አዋጅን አሻሽሎ ማጽደቁን ተከትሎ ነው። በዚህም ምክንያት ማንኛውም አካል የእጽዋት ውጤቶችን ያለ ፍቃድ ወደ ሀገር ማስገባትና ማስወጣት አይችልም ተብሏል። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ ሰለሞን ላሌ የረቂቅ አዋጁ ሪፖርትና የውሳኔ ሀሳብ ባቀረቡበት ወቅት እንደገለጹት ቀደም ሲል በተባይ የተጠቁ እጽዋትን ወደ ሀገር በሚያስገቡ አካላትና ቁጥጥር በሚያደርጉ ባለሙያዎች ላይ የነበረው የወንጀል ህግና ቅጣት የላላ ነበር ሲሉ አስታውሰዋል። አዲሱ አዋጅ ይህንን ክፍተት እንዲሞላ ተደርጎ ተዘጋጅቷል ሲሉ አክለዋል። በጸደቀው አዋጅ መሰረት ማንኛውም አካል እጽዋትን የእጽዋት ውጤቶችንና ቁጥጥር የሚደረግባቸው ቁሶችን ወደ ኢትዮጵያ ለማስገባትም ሆነ ለማስወጣት ቅድመ ፍቃድ ማግኘት እንደሚኖርበት አብራርተዋል። ይህንንም ተግባራዊ ለማድረግ በኳራንታይኖች፣ በወደቦች፣ በኬላዎችና በሌሎች መውጫና መግቢያዎች ላይ ክትትል የሚያደርጉ ተቆጣጣሪዎች እንደሚመደቡ በዚህ ወቅት ተገልጿል። ከዚህ ጋር ተያይዞ ቁጥጥር የሚያደርጉ ባለሙያዎችን በተቀመጠው አሰራር መሰረት ተግባራቸውን ባይወጡ ተጠያቂ እንደሚሆኑ የቋሚ ኮሚቴው ሰብሳቢ ተናግረዋል። ወደ ሀገር የሚገቡ እጽዋት ከተባይ ነፃ መሆናቸውን የሚያረጋግጥ የአሰራር ድንጋጌ የተቀመጠ ሲሆን ህጉን ተላልፎ በሚገኝ ማንኛውም አካል ላይ ጠበቅ ያለ የቅጣት እርምጃ ይወሰዳል ተብሏል። የኢትዮጵያን የቡና ምርት ለቻይና ገበያ በስፋት ለማስተዋወቅ ያስችላል የተባለ አዲስ የቡና የንግድ ማዕከል በቻይና በይፋ ተመረቀ።
የኢትዮጵያን የቡና ምርት ለቻይና ገበያ በስፋት ለማስተዋወቅ እና ቀጥተኛ የንግድ ትስስር ለመፍጠር ያስችላል የተባለ አዲስ የልዩ ቡና የንግድ ማዕከል የተከፈተው በቻይና ሁናን ግዛት ነው። ይህ የማዕከል ምረቃ የተካሄደው በሁለቱ ሀገራት መካከል የተካሄደውን የቻይና ኢትዮጵያ የቡና ኢኮኖሚና የንግድ ትብብር ኮንፈረንስ ምክንያት በማድረግ መሆኑ ተገልጿል። የንግድ ማዕከሉን አስመልክተው የተናገሩት የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የቻይና ገበያ ለኢትዮጵያ ቡና ያለው ፍላጎት እያደገ መምጣቱ ለኢትዮጵያ ትልቅ እድል ነው ብለዋል። ማዕከሉ የዙዙ ከተማን የድንበር ተሻጋሪ የኤሌክትሮኒክ ንግድ መሰረተ ልማት በመጠቀም የንግድ ስራውን ቀልጣፋና ተደራሽ ከማድረጉ በተጨማሪ የኢትዮጵያን ቡና ለቻይናውያን ሸማቾች በቀጥታ ለማድረስ መልካም አጋጣሚ የሚፈጥር ነው ሲሉ አክለዋል። ይህ በእንዲህ ባለበት የኢትዮጵያ ቡናን በቻይና ገበያ የበለጠ ለማስተዋወቅና ኤክስፖርቱን ለማሳደግ ያለመ ኮንፈረንስ በቻይና ሁናን ግዛት ተካሂዷል። ኮንፈረንሱ እያደገ የመጣውን የኢትዮጵያና ቻይና ጠንካራ ግንኙነት የሚያሳይ መሆኑም ተጠቁሟል። ይህም በሁኔታዎች የማይለወጥ አጋርነት በመፍጠር ወደ አዲስ ምዕራፍ ተሸጋግሯል መባሉን የኢትዮጵያ ዜና አገልግሎት ዘግቧል። የኢትዮጵያ ቡናና ሻይ ባለስልጣን ይፋ ባደረገው መረጃ መሰረት ባለፉት 5 ወራት ብቻ 16300 ሜትሪክ ቶን ቡና ወደ ቻይና የተላከ ሲሆን ይህም $113 ሚሊዮን የሚጠጋ የውጭ ምንዛሬ አስገኝቷል ተብሏል። በአሁኑ ወቅት ቻይና የኢትዮጵያ ቡና በብዛት ከሚላክባቸው ሀገራት መካከል በአራተኛ ደረጃ ላይ ትገኛለች። በዚሁ የኮንፈረንስ መድረክ ላይ በኢትዮጵያና በቻይና ኩባንያዎች መካከል በቡና ግብይት፣ በምርት ልውውጥና በታዳሽ ኃይል ዘርፎች ላይ የሚያተኩሩ የሁለትዮሽ የትብብር ስምምነቶች ተፈራርመዋል። ኢትዮ ቴሌኮም የአገልግሎት ዋጋ ጭማሪ ያደረገ። መንግስታዊው የቴሌኮም አቅራቢ ኩባንያ ኢትዮ ቴሌኮም በተለያዩ አገልግሎቶች ላይ የዋጋ ጭማሪ ማድረጉን አስታውቋል። የዋጋ ጭማሪው እየታዩ ያሉትን የማክሮ ኢኮኖሚ ሁኔታዎችን እንዲሁም በተለያዩ ምክንያቶች እየጨመሩ ያሉ የካፒታልና የስራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት እንደተደረገ ዛሬ ሰኞ ታህሳስ 20 2018 ባወጣው አጭር መግለጫ ጠቅሷል። ኢትዮ ቴሌኮም ባደረገው የዋጋ ማስተካከያ ከዚህ ቀደም በ22 ብር ይሸጥ የነበረው ሳምንታዊው የድምጽ ጥቅል 80 ደቂቃ የነበረ ሲሆን አሁን ታሪፉ ወደ 25 ብር ከፍ ሲደረግ ደቂቃው ወደ 77 ደቂቃ ዝቅ እንዲል አድርጓል። ከዚህ በፊት የጥቅል አገልግሎት በሚገዛበት ሰዓት ለሌሊት የሚሰጠውን ጉርሻ በግማሽ ሲቀንስ የመልእክት ስጦታዎች እንዲቀሩ ተደርጓል። ኩባንያው ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ይጠቀሙባቸዋል ያላቸውን የ1 ብር፣ የ2 ብር፣ የ5 ብር እና የ1 ሰዓት ጥቅሎች ባሉበት እንዲቀጥሉ ማድረጉን አስታውቋል። ደንበኞች በቴሌብር ጥቅል ሲገዙ የነበረው የ10 በመቶ ቅናሽ ወደ 20 በመቶ ከፍ እንዲል ተደርጓል ያለው ኢትዮ ቴሌኮም በርካታ ደንበኞች ይጠቀሙባቸዋል ባላቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አለመደረጉንም ጠቁሟል። የኢትዮ ቴሌኮም የዋጋ ጭማሪ የተደረገው በኢትዮጵያ የቴሌኮም ዘርፍ ውስጥ ሁለተኛው ግዙፍ ኦፕሬተር ሳፋሪኮም ኢትዮጵያ በዳታ ጥቅል አገልግሎቶቹ ላይ ከፍተኛ የተባለ የዋጋ ጭማሪ ካደረገ ከቀናት በኋላ ነው። ሳፋሪኮም ያካሄደው የዋጋ ለውጥ በዋናነት በአብዛኞቹ ጥቅሎች ላይ ከ20 በመቶ እስከ 82 በመቶ የሚደርስ የዋጋ ጭማሪ ያስከተለ ነው። የሳፋሪኮም የዋጋ ጭማሪ የመጣው ኩባንያው መሰረቱን ያደረገባት የኬንያ ፕሬዝዳንት ዊሊያም ሩቶ ታህሳስ 14 2018 ለአንድ ቀን የስራ ጉብኝት አዲስ አበባ ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸውን ተከትሎ ነው። ሩቶ በወቅቱ በኤክስ ገጽ ባሰፈሩት ጽሑፍ ለኢትዮ ቴሌኮም እና ሳፋሪኮም የኬንያ እና የኢትዮጵያ መንግስት ሙሉ ድጋፍ በማድረግ በቀጠናዊ ገበያዎች ላይ ስትራቴጂካዊ የጋራ የኢንቨስትመንት እድሎችን በሚፈልጉበት ጊዜ ለመደገፍ ተስማምተናል ብለዋል። ሞን ሪል ስቴት ያስገነባቸውን 22 የንግድ ሱቆች ለደንበኞቹ አስረከበ። ሞን ሪል ስቴት በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ የርጤና በተባለው አካባቢ ያስገነባቸው ከሚገኙት የንግድ ሱቆች መካከል 22ቱን አስረክቧል። በመኖሪያ አፓርታማና በንግድ ቤቶች ግንባታ ዘርፍ የተሰማራው ኩባንያው ያስገነባቸውን የንግድ ሱቆች ለደንበኞች ያስረከበው ታህሳስ 18 2018 ነው። የሞን ሪል ስቴት ዋና ስራ አስኪያጅ አቶ ኤፍሬም ወልደ አማኑኤል በጥራት በታማኝነትና በፍጥነት አስገንብተናቸዋል ያሏቸውን የንግድ ሱቆች ለደንበኞች አስረክበናል ሲሉ ለሚንበር ቲቪ ተናግረዋል። መርሃ ግብሩ ሞን ሪል ስቴት ከተመሰረተበት 2015 ጀምሮ በዘርፉ ያከናወናቸውን ስራዎች ማሳያ ነው ሲሉ ገልጸዋል። የሪል ስቴት ኩባንያው በአገልግሎት አሰጣጥ ሂደት የሚከተለው ከወለድ ነጻ አሰራር የክፍያ ስርዓት በደንበኞች ይበልጥ ተመራጭ አድርጎታል ሲሉ አስረድተዋል። ከደንበኞች የሚሰበሰበው ገንዘብ ከዚህ ፕሮጀክት ውጪ ለሌላ ዓላማ እንደማይውልም ጠቁመዋል። የሞን ሪል ስቴት ያው ሁለት ነገሮች ነው ግንባታ እያካሄደ ያለው። የመጀመሪያው የንግድ ማዕከል ወይንም ሱቆችን ነው የሚገነባው። በሁለተኛ ደረጃ አፓርትመንቶችን ነው የሚገነባው። እነዚህ አፓርትመንቶች ያላቸው አጠቃላይ
ተጨማሪ አገልግሎት የሚሰጡበትን ሁኔታ ለማንሳት ያህል የመጀመሪያው ነገር የጋራ የሚጠቀሙባቸው አረንጓዴ ኤሪያዎች ያለው ነው። የስፖርት ማዘውተሪያ ቦታዎችን ሁሉ ያካተተ ነው። እንደ ዋና የመሳሰሉት አገልግሎቶች የሚሰጡባቸው የተለያዩ ፋሲሊቲዎች ያለው ግንባታ ነው ወይም ኮምፓውንድ ነው እየገነባ ያለው ማለት ነው። ከወለድ ነፃ አገልግሎት ነው እየሰጠ ያለው። ወለድ አያስከፍልም፣ እሱም አይቀበልም። በዚህ ስርዓት ውስጥ ነው እያሳለፈ ያለው። ከዛ ውጭ ደግሞ ደንበኞቻችንን ሞር ሊያስደስቱ የሚችሉ የአከፋፈል ስርዓቶችን ነው እየተከተለ ያለው ማለት ነው። በ7450 ካሬ ሜትር ላይ የንግዱ ሱቆችና የመኖሪያ አፓርታማ ግንባታ ላይ የተሰማራው ሞን ሪል ስቴት በመዲናዋ አየር ጤና አካባቢ የሚያስገነባው ፕሮጀክት 5 ብሎኮችን ያቀፈ መሆኑ ተገልጿል። እንደ ኃላፊዎች መረጃ ፕሮጀክቱ ባለ 19 እና ባለ 20 ወለል ህንፃን ጨምሮ ሁለገብ አገልግሎት የሚሰጥ ሳይትን የሚያካትት ነው። ለግንባታው 5 ቢሊዮን ብር ወጪ ተደርጎበታል ተብሏል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ሙሉ ለሙሉ ከወለድ ነፃ አገልግሎት የሚሰጠው ሸበሌ ባንክ የተከፈለ ካፒታሉ 2.26 ቢሊዮን ብር ደረሰ። ከቆይታ በኋላ ትራምፕ ከዘለንስኪ ጋር በነበራቸው ውይይት አስቸጋሪ ጉዳዮች ቢኖሩም መሻሻል መታየቱን ተናግረዋል። እንመለስበታለን፣ ይጠብቁን። አሜሪካ ለተባበሩት መንግስታት ድርጅት የሰብአዊ እርዳታ የምትሰጠውን ገንዘብ ወደ $2 ቢሊዮን ዝቅ አደረገች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለሰብአዊ እርዳታ የሚሰጠው ገንዘብ ላይ በዚህ ልክ ዝቅ ማድረጉን ያስታወቀው በዛሬው ዕለት ነው። ይህ ቅነሳ በትራምፕ ዘመን ከተወሰዱ የበጀት እርምጃዎች እጅግ ከፍተኛው መሆኑ ተጠቁሟል። ይህም ቀውስ ባለባቸው ሀገራት የሚገኙ በሚሊዮን የሚቆጠሩ ዜጎችን ቀጥተኛ ተጎጂ እንደሚያደርግ ተጠቅሷል። አሜሪካ ለተመድ የሰብአዊ እርዳታ አገልግሎት የሚውለውን ገንዘብ ወደ $2 ቢሊዮን ዝቅ ያደረገችው የፕሬዝዳንት ዶናልድ ትራምፕ ሪፎርም ሲሉ የጠሩትን እርምጃ መነሻ በማድረግ መሆኑ ተገልጿል። በአሜሪካ መንግስት ከፍተኛ ቅናሽ የተደረገበት $2 ቢሊዮን መዋጮ የሚሰጠው በተወሰኑ ሀገሮች ለተፈጠሩ ቀውሶች የሚውል ሲሆን አሜሪካ በቅርብ ዓመታት ታዋጣ ከነበረው ገንዘብ $17 ቢሊዮን ድጋፍ እጅግ ያነሰ ነው ተብሏል። የአሜሪካ መንግስት ይፋ ያደረገው የገንዘብ ቅነሳ በቅርብ ዓመታት ውስጥ ለተባበሩት መንግስታት የሰብአዊ እርዳታ ከሰጠችው $17 ቢሊዮን እጅግ ዝቅተኛ ደረጃ ላይ የተቀመጠ ከመሆኑም ባለፈ ከዚህ ቀደም በድጋፍ ከተለገሰው ገንዘብ ከ8 እስከ $10 ቢሊዮን የሚሆነው ገንዘብ በፍቃደኝነት የተበረከተ ነው ሲሉ የአሜሪካ ባለስልጣናት መናገራቸውን አልጀዚራ ዘግቧል። በትራምፕ የስልጣን ዘመን በአሜሪካ መንግስት በተወሰደው የሰብአዊ እርዳታ ከፍተኛ የገንዘብ ቅነሳ ምክንያት በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች መጠለያ፣ ምግብና ሌሎች አስፈላጊ እርዳታዎችን በማጣት ለረሃብና ሞት ምክንያት ሊሆን ይችላል በሚል ትችት ገጥሞታል። በተባበሩት መንግስታት የሰብአዊ እርዳታ በኩል በቀውስ ውስጥ ላሉ ለተወሰኑ ሀገሮች ከሚሰጠው የ2 ቢሊዮን የገንዘብ ድጋፍ ውስጥ ባንግላዴሽ፣ ሃይቲ፣ ሶሪያ፣ ዩክሬን እና ዲሞክራቲክ ሪፐብሊክ ኮንጎን ጨምሮ 17 ሀገሮች እዚህ ዝርዝር ውስጥ ተካተዋል። በከፋ የሰብአዊ ቀውስ ውስጥ የሚገኙት አፍጋኒስታን እና ፍልስጤም የ$2 ቢሊዮን የገንዘብ ድጋፉ አካል አይደሉም በማለት በተባበሩት መንግስታት የሰብአዊ እርዳታ በኩል ለፍልስጤማውያን የሚሰጠው ገንዘብ ወደፊት በትራምፕ የጋዛ እቅድ አካል ሆኖ እንደሚካተት ተገልጿል። ቻይና ተገንጣይ የምትላትን ታይዋንን ለማስጠንቀቅ በዙሪያዋ ወታደራዊ ልምምድ ማድረግ ጀመረች። ቻይና ተገንጣይ ኃይሎችን ለማስጠንቀቅና የደሴቷን ቁልፍ አካባቢዎችን መቆጣጠር የሚያስችል ወታደራዊ ልምምድ እያደረገች መሆኑ ተዘግቧል። የአገሪቱ ጦር፣ ባህር ኃይል፣ አየር ኃይልና ሌሎችም ኃይሎች የተኩስ ልምምድን ጨምሮ ለወታደራዊ ልምምድ መሰማራታቸውን ቤጂንግ አስታውቃለች። የፍትህ ተልዕኮ 2025 የሚል የመለያ ስም የተሰጠው ልምምዱ አሜሪካ ትልቅ የተባለውን የተለያዩ የወታደራዊ መሳሪያዎችን በ11 ቢሊዮን ለታይዋን መሸጧን ባሳወቀች በቀናት ውስጥ የሚካሄድ ነው። የመሳሪያ ሽያጩ ከቤጂንግ ብርቱ ተቃውሞ የገጠመው ሲሆን በአጸፋው ቻይና በአሜሪካ የመከላከያ ኩባንያ ላይ ማዕቀብ ጥላለች። ታይዋን በዚህ ዓመት የመከላከያ ኃይሏን ማጠናከሯ የምትወስዳቸው እርምጃዎች የግዛቷ አካል አድርጋ
የምታያት ቻይናን አስቆጥቷል። የታይዋን ፕሬዝዳንት ጽህፈት ቤት የቻይናን ወታደራዊ ልምምድ ዓለም አቀፋዊ ባህልን የሚጥስ ነው በሚል ተችቷል። የታይዋን መከላከያ ሚኒስቴር ዛሬ ሰኞ ጠዋት የቻይናን የጦር አውሮፕላኖችና መርከቦችን በታይዋን አካባቢ መመልከቱን ገልጾ የሀገሪቱ ጦርና የሚሳኤል ስርዓት ሁኔታውን እንዲቃኝ መመደቡን አስታውቋል። ኃይሉ ታይዋንንና ህዝቦቿን ለመከላከል በተጠንቀቅ ላይ እንደሚገኝም ሚኒስቴሩ ገልጸዋል። የታይዋን አካባቢ ላይ የተመደበው የቻይና ምስራቃዊ እዝ በዊቦ በተባለው የማህበራዊ የትስስር ገጽ ወታደራዊውን ልምምድ የፍትህ ጋሻ ሲል ጠርቶታል። ለመገንጠል እያሴሩ ያሉ ሁሉ ጋሻው ሲያገኛቸው ይመነጠራሉ ሲልም አጋርቷል። ቀዳሚውን ወታደራዊ ልምምድ መጀመሩን ያሳወቀው የቻይና መከላከያ ሚኒስቴር ዋናውን ልምምድ ማክሰኞ እንደሚያደርግ ጠቁሟል። ቻይና ለረጅም ዓመታት ከታይዋን ጋር ሰላማዊ ውህደት ስትወተውት የቆየች ሲሆን የደሴቷን መገንጠል ግን ሰላማዊ ባልሆነ መንገድ የሚያስቆምም ህግ አላት። ቤጂንግ የታይዋን ፕሬዝዳንት ሊአ ቺንግ-ቲ የታይዋንን ነጻነት እየመሩ ነው በሚል ትከሳለች። እሁድ ዕለት ፕሬዝዳንት ሊአ በሀገር ውስጥ የቴሌቪዥን ጣቢያዎች በተሰራጨ ቃለ ምልልስ ቻይና ወረራ እንድትፈጽም የሚያደርጋት ደረጃ ላይ እንዳትደርስ ታይዋን የሚገጥማትን ፈተና ማለፍ አለባት ብለዋል። ፕሬዝዳንቱ አክለውም አስተዳደራቸው አሁናዊ ሁኔታውን ለማስቀጠል ቁርጠኛና ቻይናን እንደማይተናኮስ ገልጸው ሰላም በእውነተኛ ጥንካሬ ላይ የወደቀ ነው ብለዋል። የህዝብ አስተያየቶች እንደሚጠቁሙት አብዛኛው የታይዋን ዜጋ ሁኔታዎች ባሉበት እንዲቀጥሉ የሚሻ ሲሆን ይህም ማለት ከቻይና ጋር መዋሃድም ሆነ ነጻነታቸውን በይፋ ማወጅ አይፈልጉም። ከ2022 ጀምሮ ቻይና ስጋት ብላ በምታነሳቸው ሁነቶች ምክንያት በታይዋን የምታደርገውን ወታደራዊ ልምምድ አጠናክራለች። ትራምፕ ከዘለንስኪ ጋር በነበራቸው ውይይት አስቸጋሪ ጉዳዮች ቢኖሩም መሻሻል መታየቱን ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የዩክሬን አቻቸው ቮሎዲሚር ዘለንስኪ በፍሎሪዳ የዩክሬንን ጦርነት ለማስቆም ያካሂዱትን ውይይት ተከትሎ መሻሻሎች መታየታቸውን ቢናገሩም አሁንም የሚቀሩ ጉዳዮች መኖራቸውን ገልጸዋል። ዘለንስኪ በማር-a-ላጎ ለጋዜጠኞች በሰጡት መግለጫ ከባለ 20 ነጥብ የሰላም እቅዱ መካከል በ90% ስምምነት ላይ መድረሳቸውን ሲገልጹ፣ ትራምፕ ደግሞ ለዩክሬን የተሰጠው የደህንነት ዋስትና ወደ 95% የሚጠጋው ተጠናቋል ብለዋል። ዘለንስኪ አሜሪካና የዩክሬን ልዑካን በሚቀጥለው ሳምንት ለ4 ዓመታት ያህል የቀጠለውን ጦርነት ለማስቆም ያለሙ ጉዳዮች ላይ ተጨማሪ ውይይት ለማድረግ እንደሚገናኙ ተናግረዋል። ዘለንስኪ በቴሌግራም የመልእክት መላላኪያ ገጻቸው ላይ ባሰፈሩት መልእክት በሁሉም ጉዳዮች ላይ ጉልህ ውይይት አድርገናል። የዩክሬንና የአሜሪካ ልዑካን ባለፉት ሳምንታት ላሳዩት መቀራረብ ከፍተኛ አድናቆት አለን ሲሉ ተናግረዋል። ሩሲያ እንደ አውሮፓውያኖቹ አቆጣጠር በየካቲት 2022 ዩክሬንን ሙሉ በሙሉ የወረረች ሲሆን በአሁኑ ወቅት 20% የሚሆነውን የዩክሬን ግዛት ተቆጣጥራለች። ሩሲያ በአብዛኛው የምትቆጣጠረውን የምስራቅ ዩክሬን የዶንባስ ክልልን ከወታደራዊ ኃይል ነፃ ቀጠና ለመቀየር የቀረበው ሀሳብ አሁንም አልተፈታም ሲሉ ትራምፕ ተናግረዋል። ቢቢሲ እንደዘገበው ሞስኮ በአሁኑ ወቅት 75% የሚሆነውን የዶኔስክ ክልልና 99% የሚሆነውን የሉሃንስክ ክልል ትቆጣጠራለች። ክልሎቹ በአንድነት ዶንባስ በመባል ይታወቃሉ። ሩሲያ ዩክሬን አሁንም በዶንባስ የምትቆጣጠረውን ትንሽ ክፍል ለቃ እንድትወጣ ትፈልጋለች። ኪየቭ ደግሞ አካባቢው በዩክሬን ኃይሎች የሚመራ ነፃ የኢኮኖሚ ቀጠና እንዲሆን እየወተወተች ትገኛለች። የአሜሪካው ፕሬዝዳንት ዩክሬን ያጣቻቸውን ግዛቶች በሚመለከት የነበራቸውን አቋም በተደጋጋሚ ቀይረዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።